ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን ቸር እና ሕያው አምላካችንን እግዚአብሔርን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በምሕረትህ በቸርነትህ ጠብቀህ ለዚች ለተባረከች ቀንና ማለዳ ስላደረስከን ክብር ምስጋና ለታላቁ ስም ይሁን። በነገር ሁሉ ስለረዳን፣ ስላገዝከን፣ ስለደገፍከን፣ አቅምና ጉልበት ስለሆንከን በኢየሱስ ክርስቶስ ስም እናመሰግንሃለን። አሁን ደግሞ እግዚአብሔር ሆይ በቃልህ እንድታስተምረን፣ እንድትመክረን፣ መንገዳችንንም እንድታቀና በኢየሱስ ስም እጠይቅሃለሁ። ቃልህ በፊታችን የተባረከ ሕያውና ቅዱስ ነውና በኢየሱስ ክርስቶስ ስም በዚህ ማለዳ ቃልህን ባርክልን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በልጅህ በኢየሱስ ክርስቶስ ስም አሜን። እንግዲህ እየተመለከትን ያለነው የአንደኛ ጴጥሮስ መጽሐፍ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 18ና 19ን ተመልክተን ነበረ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና አዳፋ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። እንግዲህ በሚያልፍ ነገር አይደለም የተገዛ ነው። በሚያልፍ ነገር አይደለም ሕይወታችንን ያገኘነው። በብር አይደለም፣ በወርቅ አይደለም። እነዚህ ነገሮች ሕይወትን ሊገዙልን አይችሉም። ዕቃ ሊገዙ፣ ቁሳቁስ ሊገዙ፣ ማቴሪያል ሊገዙ ግን ይችላሉ። ምክንያቱም በዚህ ምድር ላይ መገበያያ ስለሆኑ። ሕይወትን ግን ሊገዙ፣ ሕይወትን ግን ሊያድኑ፣ ሕይወትን ግን ሊታደጉ፣ ከጨለማ ወደ ብርሃን ሊያወጡ አይችሉም። ለዚህ ነው ጴጥሮስም ከወረሳችሁት ከከንቱ ኑሯችሁ ይላል። ከንቱ ኑሯችን አንድን ነገር በመስጠት ሌላን ነገር መቀበል እየለመድንበት፣ ነገር ግን ከምድራዊ ነገር ጋር የተሳሰረ በሕይወታችን ሁሉ ነገሮች በምድር ላይ የሚያልቁ የሚመስለን፣ ምድራዊ ነገሮች ሁሉን ነገር ማድረግ የሚችሉ የሚመስለን ከንቱ የሆነ ሕይወት ውስጥ የነበርን ሰዎች ነን። ያውም በጨለማ፣ ያውም በጣዖት አምልኮ፣ ያውም በባዕድ ሥርዓት፣ ያውም በክፉ ሥራ፣ ያውም በተንኮል፣ በጥላቻ፣ በመራራነት ሕይወታችን የተመረዘ ነበረ። እነዚህ ነገሮች ብር ሊያጥቡት፣ ወርቅ ሊያጥበው አልቻለም። ብር ሊያነጻው አልቻለም። በወርቅ ልናስቀራቸው ከነዚህ ክፉ ነገሮቻችንና ክፉ ሥራዎቻችን ሊያድኑን ግን አልቻሉም። ሊያድኑንም ደግሞ አይችሉም። ምክንያቱም እነዚህ ነገሮች ምድራዊ ነገሮች ብቻ መሆናቸው ሳይሆን በእግዚአብሔር የተፈጠሩ ለሰው ልጅ መጠቀሚያነት የሚውሉ ነገሮች እንጂ የሰው ልጅ ከጨለማ ወይም ከጥፋት ወይም ከውድቀት ሊያነሱ ሊያድኑ የሚችሉ ነገሮች አለመሆናቸው ነው። ይህንን እውነት ነው ጴጥሮስ ሊያስረዳን እየፈለገ ያለው። ይህንን እውነት ስንረዳ ግን ብዙ ነገሮችን እናውቃለን። ለዚህም ነው ነውርና አዳፋ እንደሌላቸው እንደ በግ ደም በክቡር በየክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። እንግዲህ በብሉይ ኪዳን ሰዎች ለኃጢአታቸው የበግ መስዋዕት ያቀርባሉ፣ ወይም ደግሞ ዮሐንስ የተለያየ መስዋዕት ያቀርባሉ። ለጊዜውም ቢሆን ያኛው ኃጢአታቸው በዛ ደም ይሰራይላቸዋል። እኛ ግን የመድኃኒታችን
የኢየሱስ ክርስቶስ ደም ነው ለአንዴና ለመጨረሻ የፈሰሰልን የታረደው በግ የክርስቶስ ኢየሱስ ደም ከኃጢአት ሁሉ፣ ከደዌ ሁሉ፣ ከእርግማን ሁሉ፣ ከበሽታ ሁሉ ያንናል፣ ያነጻል፣ ይቀድሳል፣ ወደ እግዚአብሔር መንግሥት ያስገባል። ይህንን በደንብ መረዳት አለብን ብዬ አምናለሁ። ስለዚህ ነው ያንን የድሮን ከንቱ ኑሯችንን ትተን ከክርስቶስ ኢየሱስ ጋር በበራልን ብርሃንና እውነት ተጣብቀን የእግዚአብሔር ልጆች መሆናችንን በዚህ ምድር ላይ ልንገልጥ የእሱን ክብርና ፍቅር፣ ታማኝነትና ታላቅነትን ለሰው ልጆች ሁሉ ልናሳይ መድኃኒት መሆኑንም ልንገልጽ ያስፈልጋል ብዬ የምለው። እንግዲህ ወደ ዛሬው መልእክታችን ስናልፍ ቁጥር 20ና 21 ነው የምንመለከተው። ዓለም ሳይፈጠር እንኳን አስቀድሞ ታወቀ፣ ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመን መጨረሻ ተገለጠ ይላል። እንግዲህ ዓለም ሳይፈጠር በፊት አስቀድሞ የኖረው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ኢየሱስ ፈጣሪ እንጂ ፍጡር አልነበረም። ፍጡር የሆነው ለኔና ለናንተ ኃጢአትና በደል መተላለፍ ዕዳ ለመክፈል ነው። ራሱ ጌታ ኢየሱስ በወንጌል ላይ ሲያስተምር እኔ የመጣሁት የጠፋውን የሰው ልጅ ልፈልግ ነው ያለው። የጠፋውን የሰው ልጅ ሊፈልግ መጣ እንጂ እርሱ ከእግዚአብሔር ወይም ደግሞ ከመለኮትነት የተለየ ወይም ሌላ እንደ ሰው ሆኖ የመጣ ብቻ አልነበረም። መለኮት ነበር፣ አምላክ ነበር። ያንን ክብሩን፣ ያንን ኃይሉን፣ ያንን ስብዕናውን፣ ያንን ማንነቱን ትቶ የመጣው ለኔና ለናንተ ሕይወት መዳን፣ እኔና እናንተ ከጥፋት ከጨለማ መውጣት እንድንችል ነው። ለዚህ ነው ፊልጵስዩስ ምዕራፍ 2 ላይ የእግዚአብሔር ቃል ሲናገር ምን ይለናል? በሰው ምሳሌነት ተገለጠ ይላል። የባሪያን መልክ ያዘ ብሎ ይነግረናል። ክብሩን እንደተወ፣ ሁሉን ነገር እንደተወ እኛን ለማዳን ሰው መሆን በቂ ቢሆን እንኳን ሰው ብቻ አይደለም፣ ባሪያ ሆነ። ባሪያ ማለት የራሱ መብት የሌለው፣ የራሱ ነፃነት የሌለው፣ ማንም እንደፈለገ ሊሸጠው የሚችል ነው። ለዚህም ነው ይሁዳ በ30 ዲናር የሸጠው። በ30 ዲናር የሸጠው ለምንድን ነው ብለን ስንመለከት ባሪያ ሆኖ ስለመጣ ነው። የተሸጠው ለኛ ነው። የተገረፈው ለኛ ነው። የቆሰለው ለኛ ነው። የሞተው፣ የተጠማው፣ የተራቆተው በደልና ኃጢአት ፈጽሞ ሳይሆን የኔና የናንተን መርገም በመስቀል ላይ መሸከሙን በደንብ ልናስተውልና ልንገነዘብ ያስፈልጋል። ለዚህ ነው ዓለም ሳይፈጠር በፊት ታወቀ ነው። ነገር ግን ይልና እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ። አሁን እምነታችንና ተስፋችን ምን ላይ ነው ያለው? መቼም እምነታችን በክርስቶስ ላይ ወይም በእግዚአብሔር ላይ ካልሆነ ምስኪኖች ነን፣ እናሳዝናለን። እምነታችን እርሱ ነው። የዳነው በእምነታችን ስለሆነ ነው። ተስፋችን ደግሞ እርሱ ነው፣ ተመልሶ ስለሚመጣ። ተመልሶ መምጣት ብቻ አይደለም፣ ለዘላለም ደግሞ ከእርሱ ጋር እንኖር ዘንድ እንደገባልን ተስፋ ስለሚወስደን። ተስፋችን ምድራዊ የሚጠፋ ነገር አይደለም። የእኛ ተስፋ የዘላለም ተስፋ ብለን የምንጠራው የናዝሬቱ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ለዚህ ነው መጽሐፍ ቅዱስ ተስፋ እንደሌላቸው ልጆች አትሁኑ ብሎ የሚነር። ተስፋ የሌላቸው ልጆች በዚህ ምድር ላይ ምድራዊ ነገር ተስፋቸው ሆኖ ከዛው ከምድር ጋር አብረው ይጠፋሉ፣ ወይም ወደ ሲኦል ወይም ወደ እሳት ባህር ይጣላሉ። እኛ ግን ተስፋ አለን፣ የተባረከ ተስፋ አለን። ኢየሱስ ክርስቶስ የእግዚአብሔር ልጅ የነገረን ዮሐንስ 14 ላይ እነሆ እኔ ብሄድ ይሻላል፣ በዚያ ለእናንተ መኖሪያን አዘጋጃለሁ፣ ደግሞም እመጣለሁ፣ ተመልሼም ከኔ ጋር እንድትኖሩ
ወስዳችኋለሁ ያለን ያ የተባረከ የከበረ ተስፋ ስላለን ነው። ስለዚህ ነገር ግን እምነታችሁ ተስፋችሁ በእግዚአብሔር ይሆን ዘንድ ይለናል። በማ ይሆን ዘንድ? በእግዚአብሔር ይሆን ዘንድ። ብዙ ሰዎች ሰውን ተስፋ ያደርጋሉ፣ ሰውን ያምናሉ። ሰውን እንወደዋለን እንጂ አናምነውም። እመኑትም ብሎ አይነግረንም። ውደዱት ግን ይለናል። መጽሐፍ ቅዱስ የሚነግረን እውነት ነው። ስለዚህ ተስፋችን ደግሞ ምድራዊ ነው ብሎ አይነግረንም። ነገ የምናገኘው ወይም ሰርተን የምናገኘው ወይም እግዚአብሔር ባርኮን የምናገኘው ነገር እሱ ተስፋችሁ ነው ብሎ መጽሐፍ ቅዱስ አይነግረንም። መጽሐፍ ቅዱስ ተስፋችን የተባረከው ኢየሱስ ክርስቶስ ዳግም ምጽአትና የዘላለም ሕይወት እንደሆነ በእርግጠኝነት አስረግጦ ይነግረናልና ነው። ይሆን ዘንድ ነው ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ በእርሱ ስለምናምን እናንተ በዘመን መጨረሻ ስለ እናንተ በዘመን መጨረሻ ተገለጠ ይላል። በእሱ ስለምናምን ሁለት መገለጦችን ልንገር። አንደኛው ለመዳናችን ተገለጠ። ሊያድነን ከጥፋት ሊያወጣን የሰው ልጅ ሆኖ መጣ። በበረትና በግርግም ተወልዶ የዓለምን ኃጢአት ሁሉ በጫንቃው ላይ ተሸክሞ የሰው እግዚአብሔር ራሱ የላከው በልጁ ላይ ፊቱን እስኪያዞርበት ድረስ ወደደን። አንደኛው በመጨረሻው ዘመን የተገለጠልን በዚህ መልክ ነው። ሁለተኛው ደግሞ በመጨረሻው ዘመን የሚገለጥልን ያመንነውን እኛን በእርሱ ተስፋ ያደረግነውን እኛን እንደተናገረው እንደ ቃሉ ለዘላለም ወደ ቤቱ ሊወስደን ደግሞ በክርስቶስ ኢየሱስ ይገለጣል። ይህ መገለጥ ከፊተኛው መገለጥ ይበልጣል። የፊተኛው መገለጥ ለማዳን ነው። ሁለተኛው መገለጥ ግን ለዘላለም አብረነው እንድንኖርና በዓለም ካለው ጥፋት፣ መከራ፣ ስቃይ ለዘላለም ሊያሳርፈን የሚመጣበት መንገድ ነው። ስለዚህ ወገኖቼ ታዲያ እምነታችንና ተስፋችን እግዚአብሔር አይደለምን? አሁንስ ተስፋዬ ማን ነው አለ ዳዊት። እግዚአብሔር አይደለምን? ስለዚህ በእግዚአብሔር እመኑ። ስለዚህ በእግዚአብሔር ላይ እንደገፍ። ሕይወታችንን ሁሉ ነገራችንን ለእሱ አሳልፈን እንስጠው። ቀኑ ደርሷል፣ ሰዓቱ ደርሷል። በቅርብ ይገለጣል። ክብር ለኢየሱስ ይሁን። እንግዲህ የዛሬን የማለዳ ቁርስ በዚህ ላይ አበቃለሁ። አጭር ጸሎት እንጸልይና የዛሬውን በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነት ሁሉ እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስም ይሁን። ስለ ቃልህ እናመሰግንሃለን። በቃል ሕይወታችንን ስለነካኸው መንፈሳችንን፣ ነፍሳችንን፣ ስጋችንን እግዚአብሔር ሆይ ስለምትቀይረው ስለምታድሰው እናመሰግንሃለን። የቃልህ ጉልበትና ሥልጣን በእህቶቼና በወንድሞቼ ላይ እንዲሠራ እግዚአብሔር ሆይ ከማናቸውም እስራት እንዲፈታቸው ተስፋቸውንና እምነታቸውን ባንተ ላይ እንዲያደርጉ ጸጋን እንድታበዛላቸው በጸጋ ኃይልና ጉልበት በሕይወታቸው ሁሉ የአንተ ተአምራት እንዲከናወን በኢየሱስ ክርስቶስ ስም ጠይቃለሁ። ስለ ሁሉ ነገር ተመስገን። ሁሉ ለስም ክብር ይሁን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።